ከ6.5 ሚሊዮን ሰው በላይ በእንባ ተራጭቶላቸዋል ከ10 ዓመት በኋላ ጎዳና የወደቀው ልጇን ያገኘችው እናት ከልጇ ጋር የት ደረሱ ዛሬ አዲስ ሳቅ አዲስ እንባና አዲስ ሰርፕራይዝ ዘንላችኋል በ90 ቀን ብዙ ነገር ተፈጥሯል እውነትም ሰው ይለወጣል የዛን ቀን ማታ አንቺ በጣም ፈርቼ ነበር ብለሽኛል አዎ በጣም ፈርቼ ነበር ወደ ሽንት ቤት ከ10 ጊዜ በላይ ነው ሄድኩት ስሜቱ ምን ነበር ልጇ ላይ የሆነ ነገር ሲደርስባት አንድ እናት ልቧ ይነግራታል ያን ያህል ተሰማኝ ምን ልታስራኝ ስትል ራሱ ውስጥ ያለው ስሜት የሆነ ላውጣ ወይ ላልቅስ ምን ልበል የሆነ በቃ በጣም እያልኩኝ ነው እስኪ ሞክር ተጋ በላይዞ ቃሱነት የተንቀጠቀጠ ማለት እሺ በቃ ቅውስውስ ነው ያለው እማ በጣም ብዙ እናቶች አብራችሁ አልቅሰዋል አሁን ደስታ ሊሆነኝ እንግዲህ እኛ ጋር ያለውን ቀረጻ ጨረሳችሁ ከዛ ወዴት ነው ሄዳችሁት ወደ ቤታችን እስከ ስንት ሰዓት አመሻችሁ በሰማቱ አሰም አደርን ማለት ይችላል መቤቴ ነጋ ምን ስታረጉ ያወራን እየተጫወትን በዛ ላይ ደግሞ ያመጣውለትን ልብሶች እስቲ ለካ ያልኩ በዛ ወደ ቤተ ክርስቲያን ሄድኩኝ በዚህ ታሪክ ውስጥ 3 መሰረታዊ ጥያቄዎች ተነስተዋል ቡዜ ስራ ያስፈልጋታል ትንሹ ቤቢም ትምርቱን መማር አለበት ቴዲም ስራ ካልሰራ ሌላ ጭንቀት ውስጥ ይገባል እነዚህ 3 ጥያቄዎች እንዴት እንደሚመለሱ በዚህ ቪዲዮ አብረን እናያለን የዛን ቀን ስትገናኙ ማለት ነው እንደ አዲስ ተወለድኩኝ ያልክስ ታለቅስ ነበር ምን ማለት ነው ጭራሽ ፈልጋችሁ ማታገኙዋን ይመስለኛል ሲያገን ሳገኛ የሆነ ላይ የነበረ ድንጋይ ነው የወረደው ግን እንኳንም በዚህ ስሜት ውስጥ አገኘዋት ማለት በዛኛው ስሜት አግኝቻት ቢሆን ጭራሽ ቦታ ላይ ኖርኝ ይችላል በየትኛው ሱሱስ በነበርኩ ጊዜ ራሴን ነው ስለሰው አያገባኝም ራሴን ገድየዋለሁ በዛ ከብዙ ነገር ነው ያገገምኩት ከሱስም ሳይሆን ከብዙ ነገር ስለተስለሽ ነበር እንዴ ስለተለ ስውሯ ማርያም ለናቴ ተስያለሁ እሺ ለደጅሽ አብቂኝ ይሄም ተሳክቶለት ከሱስ ወጥቶ ቢያንስ እንደመሰክርልሽ እና ለደጃ በቅቼ ስለዚህ አድርሽላታለሁ እግዚአብሔር ይመስገን የት ነበርሽ ሲለቀቅ ቤት ነን ተሰብስበን ቁጭ ብለናል እሺ በምንድን ያያችሁት ስልካችን ነው ለቅሶ ቤት መቤቴ ለቅሶ ቤት እንደዛ አይሆንም ብዙ ጎረቤት ነበሩ ወይኔ በሰማታ መቼም የማይረሳኝ ቤት ቁጭ ብዬ ለሳምንት ሙሉ ስልኩን እየከፈትኩ አለቅስ ነበር በቃ የመጀመሪያው ቀን ኦልሞስት በቃ እንበየነ መቆጣጠር ነው ያልኩት የራሴን ቪዲዮ ማለት መቼ ነው ከቡዜ ጋር የተገናኘው ትንሽ ቆይትና በፎቶ ታቃት ነበር አታቃት እናት እንደሆነች በምን ወቅት አለ በስልክ ድሮ ተናፍቀ ነበር ህፃናቶች ምናምን እናታቸውን ሲያናገሩ እኔም ደግሞ እናቴ ምናምን ከሾው በኋላ ያ የመጀመሪያ ቀን ያገኘችኝ ሴትዮ ናት በቃ በመኪና ነው ያለፈች የነበረችውና መኪናውን አቁማ ወይኔ ብላ የወንድ ልጆች እናት ነኝ ግን ቼክ አያረጉኝም ማለት ምግባቸውን ይበላሉ ብራቸውን ይወስዳሉ ቦርሳቸውን ይዘው ይወጣሉ ማታ ይገባሉ ደሞ ያቺን ቀሚስ ከለበስ እንኳን ራሷን ለብሰሽ ነው ትንቀሳቀስ ታፔላ ከዛ ስመጣ ምንም ለራሴ ገዝቻው አልመጣው ሙሉ ልጆቼ ብቻ ነው እኔ ከሚገርም ነገር በጣም ከመወደው በቃ ከሱ ጋር የትም ቢሄድ ከሱ ጋር ሰንቀሳቀስ በጣም ደስ ይለኛል በቅድሚያ ናፍቆታቸው እንዲወጣላቸው እሷም ከዘመናት ቆይታ በኋላ ወደ ሀገር ቤት እንደመመለሷ እስኪ ትንሽ ዘና ይበሉ ምን እንደሚያስቅሽ ኩሪፍቶ ይደላ ቦሌላ ኮሬላ ሱመኔ ሱሜ ካሜ ቦሌላ ኮሬላ ሱመኔ ሱሜ ካሜ ቦሌላ ኮሬላ ሱመኔ ሱሜ ፋሚሊ በዚህ አጋጣሚ ዛሬ ከማደር ጋር ምን አይነት ልዩ ቀን ያሳለፈን እንደሆነ እስቲ እንጠይቃተማ ዛሬ እንዴት ነው ከኔ ጋር ያለው ነገር ልዩ ነው የመጀመሪያ ቃላት የለኝም ኮይ ማይ ኮይ ማይ ኮይ ማይ ኮይ ማይ ኮይ ማይ ኮይ አይ ኮይ አየና ሱሜ አየና አንተ ተገኘ ጀምር በቃ
በቃ ታውቃለህ ከእናቴ ጋር የመጀመሪያ ነው የደስታዬ ቀን እምመኘው ነገር ነበር Anegara beyos dungiza maya ichobulu kwa dancha እና አጋጣሚ የሆነች ቦታ አለች እኔም አልቀደምኩም ብራዘር ነው የቀደመው እሱ ልቡ በጣም ደንዳና ነው ምንም ነገር አይፈራም እሱ ገባና ሄደ ማለት ከሶስታችሁ በጣም የፈራው ማን ነው እስቲ ንገር ማን ግቢ ሲላት አረ ገደሉኝ በቃ አረዱኝ አለ ገደሉኝ አለኝ እና እኔ ካላልኩ የሆነ ነገር እሺ አትልም እና እኔ ሄድኩኝና እማ ማርያም ነው ቃጭገር ይለው ማታመና አስኬርጓልና ድምጡ በቃ ውስጥ ሆና ድምጽ ይሰማል ከውጭ በፓወር ሲመታ ማዘርን ገለበጣና ወይ ውስጥ ገባኝ ውስጥን ያሰምጠኝ እንጂ እዛ ትጭ ወጣው ቡዜና ቴዲን በልዩ ፍቅርና እንክብካቤ ስላዝናናልን ኩሪፍቱን ከልብ እናመሰግናለን አዛኙ ሰኒ ደግሞ የሆነ እንደ ጀልባ ነገር አለችና ሁለት ሰው ነው ከላይ መንሸራተቻ ዛሬ ወጣችሁ ምን ይሰማ ደስታ ደንዲ ደስታ ብቻ ለሁለተኛው ዓለም ነን ዛሬ ከዛ እሷ ከፊት ሆነችና እኔ እኮ ከዛ ተጀመረ በቃ ያልጠራጁ ታቦት የለም ልክ እንዲህ ሲል በቃ እናቴ ኪዳነ ምህረት ወላዲተ መብራት እንዲህ ይቻላል እንዴ እዛ መብራት ካለ ወደ ላይ ከመሆኑ ይችላል ከዛ ቦራስ እንዴ ነበር ሲኦል አይደል እንዲገብች ይወጣው ቦራ አሁን በይዲ ንሳስ አልገባን እኔ ንሳ አልጨረስኩም ገና ንሳ አልገባኝ ሶስተኛ ቦታ አራተኛ ቦታ ላይ ዝደርስ ስራት እንከባበር አፍቶም ነው ያልኩት እንከባበር እኔ ከዚህ በኋላ ይበቃኛል ስለማለ እንከባበር ተመቸ ነገር ባንድ አይጸናም እንከባበር አሁን እዚህ ጋር መከባበር ግድ ነው እመቤቴ መስክሬ እንዴ የሆነ ሰዓት እየፈጠነ እንዲያረገኝና ፓወር በቃ ሳይው ቆርቆሮ ለኔ በቃ እዚህ ጋር ነው እንዴ ተበጥሽ የምወረወር ብላል ፈራ ዲጄ ነበር ኳላ የሚገባ የማዘር ድምጽ አለ ባር ነው ጨው በቃ ሲጀምረው እኔ የሰማሁት ከመዝሙር ነው ሲጨርሰው በመዝሙር ነው እዛ መጨረሻ ላይ የሆነ ሚሽከረከረው አራሱ ከባድ ቡዜና ቴዲን በፍቅር በእንክብካቤ ስላስተናገደልን ቦራ አሚውዝመንት ፓርክን ከልብ እናመሰግናለን ያቅታይ ማለት ነው ቡራ አልኩት ሀብቶም እናንተ ግቡና እኔ ቀረጻውን ለምን አልሰራውም አልኩ ነው መርከብ የሙሴ ደመና ያረን በትሪ ሊያስመና እናቴ ኪዳነ ምህረት ያልፋል ህይወት ያልፋል ደመና መልካም ይሆናል መልካም ነበርና ቀን ሲመስል የማይገፋ መንገድ አለ ግን አሁን ከተጫወትሽ በኋላ ካለፈ በኋላ ስታስቢው በቀረብኝ ነው ያልሽ ወይስ እንኳን ተጫወትኩ አልሽ አይ እንኳንም ተጫወትኩ መጫወት ግን ያው ዳግም እንደማይለምደኝ አድርጊያለሁ ማየት ጥሩ ነው ግሩም ይሄን ያልፈታ ካሉ በኋላ እንግዲህ የቡዜ የለት ተለት ጭንቀቷ ምንድነው ስራ ፈቶ ቤት መቀመጥ ነው ለዚህ ችግር ምን መፍትሄ እንደተገኘለት አብረን እንይ ምን አየሽ አሁን ልጅሽ ላይ ምን አይነት ባህሪ አየሽ ወደ ሱሱ የመመለስ ነገር አለ ወይስ እንዳቆመ ነው እምነት ጸበልን አንድ ላይ ያደረገ እየጠጣ እየበጠበጠ ይወጣል ሚሰጠኝ ፍቅር በቃ ቤት ውስጥ ያለው ትትና
እኔ እንጃ ሴት ልጅ እንደዛ ታዛ ምሰራ መስለኝ ወጣት እኔ እንጀራ ስጋገር እሱ ወጥ ይሰራ ሙያው የታወቀ ነው ልብስ ሳጥብ አብሮ ያጥባል ስገባ በቃ ሴት እንዳለበት ቤት ነው ምገባው አሁን ላይ የሚያስጨንቅ ነገር አለ አሁን ላይ ሳብሰራም ባትሰራም እኔ መስራት አለብኝ ሆስፒታል ሄደን የሱ አማካሪ በጣም መከረው ሁሉም ጊዜ ያለው ለእግዚአብሔር በቀን ሁሉም ይሆናል አሁን ታገስና ጠብቅ ስላለ ቃሱም ተጽናና ቤትስጣው ምንም ነገር እንትና አይል እኛ ራሱ እንዴ ለካሰው ከሱስ ወጥቶ እንደዚህ አይነት ህይወት መኖር ይችላል እንዴ ጤነኛ ደስተኛ ሰው መሆን ይችላል እንዴ የሚለው ነገር ለኛ ራሱ እንደ አዲስ ነው ያነቃቃል እና ምን አስበናል እግዚአብሔር ቢረዳን ዶፍ ሲዘንብባቸው የሚያድሩ በከባድ ሱስ ውስጥ ተጨንቀው ጎዳና ላይ ወድቀው ያሉ ወገኖቻችን አሉ ለዚህ ፕሮግራም አላማ 12 የጎዳና ልጆችን ለማንሳትና 12ቱንም ከሱስ ሲያገግሙ ልክ አንቺና ቴዲን እንዳገናኘ ነው ከወላጆቻቸው ጋር ለማገናኘት ፕሮግራም ልንሰራ አሰብን ለዚህ ፕሮግራም ታዲያ ከኔ ጋር አብሮ ፕሮግራም መሪ ወይም ፕሮግራም አቅራቢ ሆኖ የሚያቀርብ ሰው ልንመርጥ ፈለግን ልክ እንደ ቴዲ ማክቦድ የሚባል በጣም ብዙ ሰዎች የወደዱት ከሱስ ነፃ ያወጣ ልጅ አለ አሁን ሱስ አይደለም ስለ ሱስ የሚወራ ወሬ ራሱ ያንገሽግሽኛል ስለዚህ ለምን አወዳድረናቸው ላሸነፈው ሰው ልድል አንሰጥም ብለን አስበናልና ያው ቴዲ እየተዘጋጀ ነው ለውድድሩ መብራሃን ይላታል ጸሎት ያደርጋል መቤቲ አንቺ አሰብሽልኝ ምንድነው ከፈቀድሽው ካልፈቀድሽም በቃ እንደፈቀድሽ አድርጊው ያ የሱ ፍቃድ ይሁን ብዬኔ ዝም ብያለሁ አትጨነቅ ከሆነ ይሁን ካልሆነ ምንም ያስጨንቀ ነገር የለም ሱስ ያሰራቸው ንሳም ሳይገቡ ወደ እግዚአብሔርም ሳይቀርቡ ህይወታቸውን እንዲያልፍ አንቆ ያዛቸው በየመንገዱ ዳር የወደቁ ወንድሞቻችን እህቶቻችን አሉ እነዚህ ወንድሞቻችን እድሉን ቢያገኙ ከጎዳና ተነስተው ከሱስ ወጥተው ከቤተሰቦቻቸው ቢገናኙ ህይወታቸው ተቀይሮ ለሰው ሊተርፉ ይችላሉ ለ3 ለ4 ወር እንኳን እነዚህን ወገኖች ከጎዳና አንስተን እንዲበሉ እንዲጠጡ እንዲታከሙ አንድ አስተማማኝ ተቋም ውስጥ ለማስገባት መቻል በእውነት በሰማይ ትልቅ ዋጋ ያለው የጽድቅ ስራ ነውና ያደላችሁ የፈቀደላችሁ ጥቅምት 15 እኔ ራሴ እዛው በአካል ገኛለሁ በሁለቱም ሾሩሞች በቀጥታ ስርጭት በልዩ ዲስካውንት አዳዲስ ምርት ስላለ እነሱን እንሸጣለን ሶፋ ዳይኒንግ ቴብል አልጋ ከፈለጋችሁ በአካል ከኔ ጋር እንገናኛለን ጥቅምት 15 ቀጠሯችሁ ካስማ ፈርኒቸር ይሁን ለቴድሮስ እንግዲህ ውድድሩን እንዲያሸንፍ ምን ትመክሪዋለሽ እኔ ምንም አልልም እመብርሃን ትርዳው ወላዲተ አምላክ እሷ ካሰበችለት ታደረግለት ፈጣሪ ነው የሚያውቀው በቃ እሷ እናቴ ድንግል ማርያም ነው የምታውቀው አደራ ለሷን ይሰጣል እኔ ምለው ጋይስ እኔ ምለው በሩጫ ማለት ነው ከኢትዮጵያ አሜሪካ ድረስ ቤድ ስንት ቀን የሚፈጅብኝ ይመስላችኋል ዳላስ ኖቬምበር 1 የሚካሄድ ትልቅ ሩጫ አለ ታላቁ አመታዊ የቅዱስ ያሬድ ተቋም ሩጫ ይባላል ህፃናት ታዋቂዎች ሁሉም ሰው ነው የሚሳተፍበት ተጋብዣለሁ እመጣለሁ ኖቬምበር 1 አብረን የምንሮጠው ዳላስ አካባቢ ላላችሁ እዚህ ስር ባለው ስልክ እየደወላችሁ ካሁኑ የሩጫውን ቲሸርት ግዙ እግረ መንገዴን ደግሞ ከመጣው አይቀር አስቂያችሁ በመለስ ደስ ይለኛል በዳላስ ኖቬምበር 8 ስታንድ አፕ ኮሜዲ ያቀርባለሁ አትላንታ ኖቬምበር 9 ኮሜዲው ይደገማል ለኮሜዲው ደግሞ በዚህ ስልክ እየደወላችሁ ትኬታችሁ ቡክ አድርጉ በቸር ያገናኝ አንዳንድ ጊዜ ተመልካቾቻችን ጋር እኛ ጋርም ያለ ስጋት ምንድነው ቡዜ አሁን የልጆቿን አፍቆት ላይ ስለሆነች ነው እንጂ ምናልባት ትንሽ ስትቆይ ስራው እንደምታስበው ካልሆነላት ነገሮች ካልተመቻቹላት ተመልሳ ወደ ስደት ልትሄድ አትችልም ወይ የሚል ስጋት አለ አረ እኔ አላስበም ሲጀመር ምንም ነገር ባጣ እንኳን ለምን ደረቅ ቆሎ ቆርጥሜም ቢሆን ከልጆቼ ጋር አሳልፋለሁ ምንም ቢሆን ምንም መቤቴና ምኜ ሁሉንም ነገር አላጣም ደሞዝ 1 ሚሊዮን ብር ቢሉኝ አላስበውም ወደዛ ለምን 1 ሚሊዮን ካለ ልጆችሽን አንቀባራሽ አታኖሪ አረ በሰማቱ በቅዱስ ጊዮርጊስ ያሳለፍኩት ከባድ ነው ፈጣሪ ብዙ ነገር ነው ያሳለፍኩት የምር እስከ ወገብ በጣም በሽተኛ ነው ሆና ነበር ማን መዛት ስኖር ግን እሱንም ለኛ ስትል ያንን እንችላ ያኛውን ስሜት እንዳግም ማየት አልፈልግም በዛቱ ምንም አይመስለኝም ነበር ከሶፋ ቁጭ ብዬ መቆም ያቅተኝ ነበር ብሎክ ግን ያደረገች ለምንድን ነው በኢሞና በቴሌግራም እኔ አላቅም በቃ አልነግራቸውም ሲያመኝ ስልኬን ዘግቼ ለአንድ አመት ምናምን ዘግቼ ቁጭ እላለሁ ይሄ አይፈታም ነበር ይሄኛውን አልፈታም ጠፈር አድርጌ አስሬ ነው ለ5 ሰዓት ሙሉ
ካውያ ግዴታ መቆም አለብኝ ለመተኮስ አዎ ብዙ ነገር አለ የማይታወቅ በውስጧ አይደበቀችኝ አሁን እየተግባቧት እያለ ያወጣችልኝ አለች እና ለዛ ነው በቃ ህይወቷ ምን ነኝ የምለው እስቲ ንገረኝ ምን መሆን ነው የምትፈልገው ዶክተር እናትህን ለማከም ነው ሰማዕቷ ቅድስት አርሴማ እናቴ አንቺ ከኔ ጋር ካለሽ ምንም አልሆንም ብቻ ማስታገሱን ብቻ ስጪኝ ያልኳትና አለቀስኩባት ያንን እምነት ይዤ ሄድኩትን እምነት ጧት ተነስቼ እየቀባባ ጾም ጸሎት እያስኩኝ እየቀባባ በቃ ተሻለኝ ደህና ሆንኩኝ መቆም ቻልኩኝ ግን መቀመጥን ተቀምጦ መነሳትን የሚያቅተኝ ተወኝና ጋፕ ሰጠኝ ሙሉ ለሙሉ በቃ ኢትዮጵያ ስመጣ ለቀቀኝ ዳንኩኝ እግዚአብሔር ይመስገን በቃ ከባድ ነው ያንን ህይወት ዳግም ማሰብ አልፈልግም ምንም ነገር ባይኖረኝም የተቻለኝን እንዳቅም ይኖራለሁ መብራን ፍቃዷ ከሆነ የለት ጎሮራችን አታሰጣንም አሁንም ግን በቃ እግዚአብሔር ይመስገን በህይወት ስላገኘኋት ደስ ብሎኛል ትልቁ ነገር ያ ሰው እኮ በሀብተን ቤትን ነው ሁላችንም ተመኝተን የምንሄደው ካልተሳካ በቃ ስላልፈቀደ ሲፈቀድ ሁሉም ነገር ይሆናልና የፈቀደውን እግዚአብሔር በትንሹም በትልቁም ማማረር አልፈልግም ይቅርታ በጣም ስላነሳውብሽ ከይለው እናትን ትወዳታለህ አሁን ተመልሳ በቃ እኔኮ አረብ ሀገር ትንሽ ደግሞ ብር ሰርቼ እንድመጣ ወደ አረብ ሀገር ልሄድ ነው ብትልህ ትስማማለህ ቴዲ ራስማማ 10,000 ብር ይከፈላታል ቢባል በቃ ትሄድ ብላ ትስማማም እዚህ ትሁን ቴዲ አይለቃትም 100,000 ብር ቢከፈላት ይለቃታል ከድንግል ማርያም ጋር ያለሽ ግንኙነት ከእግዚአብሔር ጋር ያለሽ ግንኙነት አሁን ላይ እንዴት ነው እግዚአብሔር ይመስገን በታስም ያው የጸሎት ቦታ አለኝ ለሊት ተነስቼ ጸሎት አድርጌ ማለቅስባት ማልቀሽባት የመነግራትንም ነግሪያት አረ በቃ ይበይኝና በመክንያት አርገሽ ወደ አገሪ እንደው ዝም ብለሽ ወርውሪኝ ያልኳት እመቤቴን እናቴ ነይልኝ ስምሽን ስጠራ ከቶ ማንም የለኝ ካንቺ በቀር ሌላ ለብቸኝነቴ ፈጥነሽ ድረሽልኝ ያማኑኤል እናት የሚለው መዝሙር ልቤ ላይ ከዚህ በኋላ እንደው 5 አመት ብትቆይ ኖሮ አረብ ሀገር እሷ አትመጣ ባንተ ህይወት ምን ይፈጠር ነበር የመጨረሻው ሞመንት ላይ ነው በቃ ያነሳኝ ፈጣሪ ማለት ጩኺን ይነገርኩት በቃ ወይ ከዚህ ወጣውጣኝ ወይ በዚህው ሰዓት ግደለኝ ያልኩት ኃጢአቴም ይሁን የትም ይሁን በቃ እኔን አርገኝ ነው ያልኩት ሲወልም ገነትም በቃ ብቻ ወሰደኝ ብቻ ከዚህ ቻለም ወሰደኝ ያልኩት ለልጆችሽ ለወደፊት ምን እንዲሆኑ ነው ምኞትሽ ያ ትንሹ ገና ነው የትምርት ላይ መስላለ ይሄ ትልቁ እግዚአብሔር ፈቅዶ ወዶ የተሻለ ህይወት ላይ ቢያኖረው ደስ ይለኛል እንደ እግዚአብሔር ፍቃድ አሁን ግን ፕሮግራሙ ከተላለፈ በኋላ ድሮ ጎዳና ላይ የነበሩት ጓደኞች ፕሮግራሙን አይተው የደወለልህ ሰው አለ የምር ነው ቤቱ ጋር ሄደ ነው አለኝ ከዛ እኔ ፈጣሪ ነው ለዚህ ያበቃኝ ቃረት ሄዳ አንተን ይለወጣሽ እኛንም እሺ እንደምንም በቃ ሆነ ነገር አርገ እኛንም ወይ ይበለን ይላሉ የተጎዳ ሰው እኔ ያለፍኩበትን ቦታ እንዳያይ ያንን ሰው መርዳት ፈልጋለሁ ባለፈው ስንገናኝ ሱሱ 100% እንዳቆምክ ነግረህ ነበር በዚህ 50 ቀን ውስጥ የተቸገርክበት ነገር አለ ከሱስ አንፃር የለም ምንም ነገር ምክንያቱም አሁን ላይ በስልክ የቲክቶክ አልጎሪዝም በሱም ሰዓቴን ስለምገለው በቃ ቪዲዮ ኤዲቲንጉን በአካል የወጌሻ ጥቅልን ደግሞ በስልክ እየተማርክ ነው ማለት ነው ኦንላይን በነገራችን ላይ ቴዲ የተማረውን ትምህርት እናንተ ስለምን አትማሩትም በአካል ቪዲዮ ኤዲቲንግ መማር ከፈለጋችሁ ደውሉልን እዚህ ስር ባለው ስልክ በተለይ ደግሞ አሁን በልዩነት የመጣ ወጌሻ ፍኖት የተሰኘ አዲስ ስልጠና አለን የማትሪክ ነጥብ ላልመጣላቸው ወጣቶች ለ400 ልጆች ነፃ የትምህርት ዕድል አዘጋጅተናል ከዛ በተረፈ ግን እናንተ ቢዝነስ ያላችሁ ውስጣችሁ እምቅ አቅም ኖሮ እኔም እኮ በሚዲያ በሰራ ህይወቴን ቀይራለሁ ብላችሁ የምታምኑ ኢትዮጵያውያን ወጌሻ ፍኖትን ቼክ አድርጉት ትምህርቱ ኦንላይን ቢሰጥም 3 ቀን ከኔ ጋር በአካል ተገናኝተን የማይረሱ ትምህርቶችን እንማማራለን ሁለተኛ ጥያቄዎቻችሁ ይመለሳሉ ሶስተኛ ከ500 ወጣት ተማሪዎች ጋር እርስ በርስ ለመተዋወቅና በቲክቶክ ፎሎ ለመደራረግ እድል ታገኛላችሁ በ0973 35 77 77 ኑና የሚቀይር ቆንጆ ስልጠና ወጌሻ ፍኖት ቲክቶክን እንደ መንገድ ተጠቀሙበት በተደጋጋሚ ስናይ እናትህን አንተን ትንሹ ልጅ በረከትም መጥቷል አሁን እናንተን ነው የምናየው
አባታችሁስ ይሄን ነገር ከተገናኛችሁ በኋላ አገኛችሁት ወይ? ስሜቱ እንዴት ነው? እኔ አባቴን አሁንም ማለት በቃ ትልቅ ክብር አለኝ ለሱ። ያ ጊዜ አልፏል። በቃ ደውዬለታለሁ ሲጀምር ቪዲዮን አይቶ እማቤቴ በቃ ህይወት ይጥሩ ነገር ላይ ካለ በቃ ምንም ቢሆን ከጎን ይላላሽው ነው የማስብ። አባቴ ነው ነገ ባጣው ይከፋኛል። ተወደዳችሁ ተመልካቾቻችን በቅርቡ በእናት እጅ ባልትና በሚል እጅግ በጣም ደረጃውን የጠበቀ ለረጅም ጊዜ የደከምንበት በእናቶች እጅ የተዘጋጁ የባልትና ውጤቶችን ንጹህ ነገር ለሚፈልገው ማህበረሰብ የምናቀርብበት በጣም የሚገርም የባልትና ስራ ጀምረናል። መሰረቱና መስፈርቱ እናት ለልጇ የምትጠነቀቀውን እንጠነቀቃለን በሚል የመጨረሻ ምርጥ የምንለውን ፕሮዳክት እጃችን ላይ ይዘናል። በዚህ መሃል ነው እንግዲህ ቡዜ በጣም ተጨንቃ መታ ነበርና ቤት መቀመጥ በጣም ጨንቆኛል፣ አልወድም፣ የስራ ሰው ነኝ፣ ስራ ነው የምወደውና ምን ይሻለኛል ስትል በእናት እጅ ባልትና ውስጥ ማኔጅመንቱ ተነጋግሮ በድርጅቱ ስታንዳርድና ኳሊቲ መሰረት አንድ ምርት እንድታቀርብ እድል ተሰጥቷታል። የምታዘጋጁ ምንድነው ቡዜ? ኮረሪማ ነው። ኮረሪማ በጣም ተወዷል። ሰማይ ነክቷል አይደል? ሁለት አይነቶች ናቸው። የሚቀንስም አለ የሚጨምር። ምን አንደኛውን ነው የመረጥኩት ንጹህ ነገር ስላልክ ንጹህ ነገር ውድም ቢሆን ንጹህ ነገር ችግር የለውም ማለት ነው። ስለዚህ ቡዜ በእናት እጅ ባልትና ውስጥ በጣም ንጹህ የሆነ ኮረሪማ እያዘጋጀች እንድታቀርብ እድል ተሰጥቷት የመጀመሪያውን ዙር አቅርቦቷን ኮረሪማ አዘጋጅታ አቅርባለች። ይሄውም ይቀጥላል። ስለዚህ እናንተም በእናት እጅ ባልትና ውስጥ የሚቀርቡትን ንጹህ የባልትና ምርቶች ማለትም የገንፎ እህል፣ የአጥሚት እህል፣ ጭኮ፣ ማር፣ ሚጥሚጣ፣ ኮረሪማን ጨምሮ እየደወላችሁ ማዘዝ ነው። በትዕዛዝ ነው የሚዘጋጀው። ምክንያቱም የባልትና ኢንዱስትሪ ላይ በጣም ትልቁ ችግር ምንድነው? ሰዎች የገዙት ነገር ሲቀመጥ ወይ ኪሎ ይቀንሳል ወይ ይበላሻል። ስለዚህ እንዳይበላሽ እያሉ ፕሪዘርቫቲቭ ኬሚካል መጨመር፣ ባዕድ ነገር መጨመር፣ ብዙ ነገር የሚበላሸው ረጅም ጊዜ እንዲቀመጥ በጅምላ ሲዘጋጅ ነው። ይሄ ባደረግነው ጥናት የደረስንበት ነውና እናንተ ግን በእናት እጅ ባልትና ላይ ልክ ስታዙ ለናንተ ፍላጎት እንዲያመች ተደርጎ የሚዘጋጅ ባልትና ስለሆነ እዚህ ስር በመታየው ስልክ ስትደውሉልን በእናንተው ትዕዛዝ ፍሬሽ ነገር እያዘጋጀን እናቀርብላችኋለንና ከዛሬ ጀምሮ እንግዲህ አራሶች፣ ነፍሰ ጡሮች፣ ሌሎችም ንጹህ ነገርን ዋጋ ከፍላችሁ ማግኘት ለምትፈልጉ ሁሉ ለናንተ ነው ማለት ነው። ቴዲ ጎዳና ላይ ያለ እየመጣ አንተን ያገኝህ ነበር እንዴ? ቤት መንገድ ላይ ምን ያደርግልህ ነበር ሲያገኝ? ከጓደኞቹ ጋር ቆቀር ምናምን ይሰጣል። አሁን ስንተኛ ክፍል ላይ ነው ያለው? አቋርጬ ነበር። ትምህርት ቤት ብትገባ ስንተኛ ክፍል ነው የምትገባው? 2። ትምህርት ግን ትወዳለህ? ወዳለሁ። እና አሁን ትምህርት ቤት ተመዝግበሃል? አንተ የበረከት ጉዳይስ ማለቴ ትንሹ ቤቢ መቼም እሱን ትምህርት ቤት ከፍሎ ለማስተማር ቡዜ ምን ያክል ልትፈተን እንደምትችል ማሰብ አይከብድም። ለሱ ደግሞ አንድ በርና አንኳኳ። ሀመር አካዳሚ እንግዲህ ከተመሰረተ ወደ 4ኛ ዓመታችን እየገባን ነው። እንግዲህ ሀመር የኖህ መርከብ ነው ስያሜውና ሞቷችንም ሀመር ገንብተን ትውልድ እናሻግራለን ነው። እናንተ በልዩነት ይሄን ችግር እንፈተዋለን የምትሉት አለ? ከንድፍ ሐሳብ ባሻገር ልጆች ፕራክቲካል የከበዳቸውን ነገር ገብተው ኦዲዮ ቪዥዋል የሆኑ ነገሮች እንዲያዩ፣ ለምሳሌ ዳይጀሽን በልሃንተ በቲዮሪ ከምታስተምረው ቲዮሪውን ሰጥተው ፕሮሰሱን በአኒሜሽን ያዩዋል። ታስ ዳይጀሽን ሊደርሺፕን ኤክሰርሳይዝ እንዲያደርጉ ወጥቶ ስቴጅ ላይ እንዲያወሩ ሰልፍ ኮንፊደንስ ዴቨሎፕ እንዲያደርጉ ሆፕ እንዳላቸው እንግዲህ ዛሬ በዚህ ፕሮግራማችን የባለ ታሪካችን የቡዜ ልጅ ትንሹ ልጅ በረከት የ1 ዓመት ነፃ የትምህርት ዕድል እንድትሰጡን ጥያቄ አቅርበን ነበር። የእናንተን ዓላማ በማየትና በመረዳት ብሎም ከእናንተ ጋር በቀረበልን ጥያቄ መሰረት ለ2018 ዓም የትምህርት ዘመን የነፃ የትምህርት ዕድል የሰጠን መሆኑን በአክብሮት እናሳውቃለን። እግዚአብሔር ይስጥልኝ፣ አመሰግናለሁ። እግዚአብሔር ያክብርልኝ። ያልፋል ሕይወት ያንፋል ደመና ከማክቦድና ከቴዲ ማን የሚያሸንፍ ይመስላችኋል? አሁን እንደኔ ያሉት እኔም ለማዳም ፈልጋለሁ። አስጨናቂ ነው። ለሳ ነገርያታለሁ እሷ ካለች ታሳካ። ከስር እዚህ ጋር የ100 ሺህ ብር ቼክ ይታያችኋል። ነርቨስ ሆንክ? በጣም አሪፍ ነው። አይዞህ፣ በጣም ምርጥ ታሪክ ነው። ጨርሶ
አለ ከቤተሰባችን የሆነ የኋላ ታሪክ አለንና ያን ስዕል ነው ያስቀመጥኩት። የዚህ ውድድር አሸናፊ አሸናፊው 220 ሺህ ብርና ከፍተኛ እውቅና የሚያገኝበት ድንቅ ድል ይጠብቀዋል። ለሁለቱም መምከር የምትፈልጉትን ነገር ኮሜንት ላይ ግቡና ጻፉላቸው። ውድድሩ የፊታችን ሮብ ይደርሳችኋል። ሲለቀቅ ቪዲዮ እንዲደርሳችሁ ዶንኪ ቲዩብን ሰብስክራይብ አድርጋችሁ የደውል ምልክቷን ተጭናችሁ ጠብቁን። በነገራችን ላይ የፊታችን አርብ ደግሞ የሚገርም ቪዲዮ ዶንኪ ቲዩብ ላይ ይለቀቃል። አቤት እንዴት ታድላችኋል!